እሺ ስለዚህ በነገራችሁን አስተያየት መሰረት እያንዳንዱን ጥያቄ ካብራራችሁልን በኋላ ትንሽ ሰከንድኛ እንድንሰራ ሰከንድ ስጡን ብላችኋል። በዛ መሰረት በየጥያቄዎቹ መካከል 10 ሰከንድ እንሰጣችኋለን። ወደ ጥያቄዎቹ እንግባ። which international relation theory emphasizes the role of international norms, identity and discourse in shaping state behavior? ከተዘረዘሩት ቲዎሪዎች መካከል የትኛው ነው የኢንተርናሽናል ኖርም አይደንቲቲ እና ዲስኮርስ የአንድን ስቴት ቢሄቨር በመቅረጽ ላይ የሚያተኩረው ነው የሚለን? ኤ ሪያሊዝም፣ ቢ ሊበራሊዝም፣ ሲ ኮንስትራክቲቪዝም፣ ዲ ማርክሲዝም። ሶ the answer for question number 11 is constructivism። ምንድነው ዋና ይሄ ቲዮሪ ኢንፋሳይዝ የሚያደርገው ነገር በኢንተርናሽናል ደረጃ ያለው ኖርም አይደንቲቲ እና ዲስኮርስ ዋና የስቴትን ቢሄቨር ሼፕ የሚያደርግ ወይም የሚቀርጽ ነገር ነው ብሎ የሚያስረዳው ኮንስትራክቲቪዝም ቲዮሪ ነው። ስለዚህ 11ኛ መልሱ ሲ ነው። 12ኛ the democratic peace theory posits that ዲሞክራቲክ ፒስ ቲዮሪ የሚለው ቲዮሪ ምንድነው ሰጀስት የሚያደርገው ነው የሚለን? ኤ ዲሞክራሲስ አር ሞር ላይክሊ ቱ ጎ ቱ ዋር ዊዝ ኢች አዘር፣ ቢ ዲሞክራሲስ አር ሌስ ላይክሊ ቱ ኢንጌጅ ኢን ዋር ዊዝ አዘር ዲሞክራሲስ፣ ሲ ዲሞክራቲክ ስቴት አር ኢንሄረንትሊ ሞር ፒስፉል፣ ዲ the spread of democracy lead to global instability። 10 ሰከንድ። ዲሞክራቲክ ፒስ ቲዮሪ ዋና የሚለው ነገር ምንድን ነው? አንድ ዲሞክራቲክ የሆነ ስቴት ከሌላ ዲሞክራቲክ የሆነ ስቴት ጋር ወደ ጦርነት የሚዘምቱበት ቻንስ በጣም ትንሽ ነው የሚለን። ስለዚህ 12ኛ መልሱ ምንድን ነው ማለት ነው? ቢ ዲሞክራሲስ አር ሌስ ላይክሊ ቱ ኢንጌጅ ኢን ዋር ዊዝ አዘር ዲሞክራሲስ የሚለው መልስ ነው። ስለዚህ 12ኛ መልሱ ቢ ይሆናል ማለት ነው። 12ኛ መልሱ ቢ ነው። 13ኛ in the study of international relation hegemonic stability theory argues that በዓለም አቀፍ ሪሌሽን ጥናት ላይ ሄግሞኒክ ስቴቢሊቲ ቲዮሪ ዋና አርጊው የሚያደርገው ኮንሰፕት ምንድን ነው የሚለን? ኤ መልቲፖላር ሲስተም ኢን the most stable is the most stable፣ ቢ the presence of single dominant power lead to a stable international system፣ ሲ economic interdependence ensure peace፣ ዲ international institution are the primary source of stability። ስለዚህ 10 ሰከንድ። ስለዚህ ሄግሞኒክ ስቴቢሊቲ ቲዮሪ ዋና አርጊ የሚያደርገው ነገር ምንድነው? አንድ ዶሚናንት የሆነ ሀያል የሆነ ኃይል ካለ ስቴብል የሆነ ኢንተርናሽናል ሲስተም እንዲፈጠር ያደርጋል ነው የሚለው። ሶ which describe this choice is that the presence of single dominant power lead to a stable international system የሚለው መልስ ይሆናል ማለት ነው። ስለዚህ 13ኛ መልሱ ሲ ነው ማለት ነው። 13 ሶሪ ቢ 13ኛ ቢ the presence of single dominant power lead to a stable international system የሚለው መልስ ነው። 13ኛ ቢ ነው ማለት ነው። 14ኛ which of the following best describe the prisoner's dilemma in international relation? prisoner dilemma የሚባለውን ኮንሰፕት በአሪፍ ሁኔታ የሚያብራራው የቱ ነው ይለናል። ያው መልሱም ተገልጿል በስህተት ምክንያት። so a situation where two states can both benefit from cooperation but have incentive to defect የሚለው መልስ ነው። እንዴት ነው? ሁለት ስቴቶች ሁለቱም ሲጠቀሙ ነው ከኮርፖሬሽኖች፣ ግን ምንድነው የሆኑ ለችግሮች ደግሞ ኢንሴንቲቭ አላቸው ሲል ነው። ስለዚህ ይሄ እንደዛ ነው መልሱ። ስለዚህ 14ኛ ያው መልሱም ስለተቀመጠ ብዙም መልፋት አይጠበቅባችሁም። ስለዚህ 14ኛ መልሱ ኤ ነው። 15ኛ ኒዮ ሪያሊዝም ኦር ስትራክቸራል ሪያሊዝም ዲፈር ፍሮም ክላሲካል ሪያሊዝም ባይ ኤምፋሳይዚንግ
ኒዮ ሪያሊዝም የሚባለው ኮንሰፕት ወይም ስትራክቸራል ሪያሊዝም የሚባለው ኮንሰፕት ከክላሲካል ሪያሊዝም የሚለየው በምንድን ነው? ኤ ሂውማን ኔቸር አዝ ዘ ሩት ኮዝ ኦፍ ኮንፍሊክት፣ የሰው ልጅ ተፈጥሮ ለግጭት መንስኤ ነው። ቢ the anarchic structure of the international system as the primary driver of state behavior፣ አናርኪክ ቅርጹ በኢንተርናሽናል ሲስተም ላይ የመጀመሪያ የስቴት ቢሄቨርን ወይም የስቴት ጸባይን የሚቀርጸው ነው። ሲ the importance of international institutions፣ የኢንተርናሽናል ኢንስቲትዩሽኖች ጥቅም። ዲ ኢኮኖሚክ ኢንተርዲፔንደንስ as a means to achieve peace፣ የኢኮኖሚያዊ ጥገኝነት መላቀቅ ለሰላም ማስፈን ዋና እንትን ነው ይለናል። ስለዚህ የኒዮ ሪያሊዝም እና ስትራክቸራል ሪያሊዝም ከክላሲካል ሪያሊዝም የሚለይበትን ኮንሰፕት ነው የተጠየቀው። የትኛው ይመስላችኋል? 10 ሰከንድ። ሶ 15ኛ መልሱ ቢ ነው። በአናርኪክ ስትራክቸር ኦፍ ኢንተርናሽናል ሲስተም አስ ዘ ፕራይመሪ ድራይቨር ኦፍ ስቴት ቢሄቨር የሚለው መልስ ነው። ስለዚህ 15ኛ መልሱ ቢ ይሆናል ማለት ነው። አናርኪክ ስትራክቸር ኦፍ ኢንተርናሽናል ሲስተም አስ ዘ ፕራይመሪ ድራይቨር ኦፍ ስቴት ቢሄቨር የሚባለው መልስ ነው። ስለዚህ 15ኛ መልሱ ቢ ነው። አንድ የምንጠይቃችሁ ነገር ምንድን ነው? ይህን ቪዲዮ ላይክ ብታደርጉ ለእናንተ የሰከንድ ስራ ነው፣ ለእኛ ግን በጣም ትልቅ ውለታ ነው። ስለዚህ እናመሰግናለን። 16ኛ the collective security principle is primarily associated with which international organization፣ ኮሌክቲቭ ሴኩሪቲ የሚባለው ፕሪንሲፕል ከየትኛው ኢንተርናሽናል ኦርጋናይዜሽን ጋር ነው የሚቀራረበው? ኤ the United Nations፣ ቢ the World Trade Organization፣ ሲ the International Monetary Fund or IMF፣ ዲ the North Atlantic Treaty Organization። 10 ሰከንድ። ሶ ዩኤን ወይንም ደግሞ ዩናይትድ ኔሽን የሚለው ሜንሊ ኮሌክቲቭ ሴኩሪቲ ፕሪንሲፕል ከማን ጋር ይገናኛል ነው የሚለው? ከዩኤን ጋር ነው የሚገናኘው፣ ከዩናይትድ ኔሽን ጋር። ስለዚህ 16ኛ መልሱ ኤ ነው። 17ኛ which of the following is a defining feature of bipolar international system፣ ከተዘረዘሩት ውስጥ የባይፖላር ኢንተርናሽናል ሲስተም ዋና ፊውቸር መገለጫ የሆነው የትኛው ነው? ኤ the dominance of a single global power፣ ቢ a system characterized by two major power balancing each other፣ ሲ multiple state sharing equal power፣ ዲ a decentralized system with no dominant power። ባይፖላር የሚባለው ኮንሰፕት የትኛውን ነው የሚገልጸው ነው የሚለው? ስለዚህ 10 ሰከንድ። ኦኬ ስለዚህ ከላይ ለመናገር ሞክሬ ነበረ። ባይፖላር፣ መልቲፖላር እና ዩኒፖላር የሚባለውን ኮንሰፕት መረዳት በጣም በጣም አስፈላጊ ነው። ምክንያቱም ብዙ ጊዜ ከሶስቱ ቢያንስ ሁለቱ አይጠፋም። ሶ ባይፖላር የሚለው ኮንሰፕት፣ መልቲፖላር የሚለው ኮንሰፕት ምንድን ነው የሚገልጸው ነው። መልቲፖላር ሲባል ያው የተለያዩ የፓወር ዲስትሪቢሽን ሲኖር ነው በተለያዩ ስቴቶች ላይ። ባይፖላር ሲሆን ግን በሁለት ባላንስ በሚደራረጉ እንትኖች ላይ ሲያርፍ ነው ፓወር ኃይል። ስለዚህ 17ኛ መልሱ ቢ ነው ማለት ነው። ሲስተም ካራክተራይዝድ ባይ ቱ ሜጀር ፓወር ባላንሲንግ ኢች አዘር የሚለው መልሱ ነው 17ኛ ቢ። 18ኛ ዘ ኮንሰፕት ኦፍ ሶፍት ፓወር ሪፈር ቱ ስቴትስ አቢሊቲ ቱ ኤ ዩዝ ሚሊተሪ ፎርስ ኢፌክቲቭሊ፣ ቢ ኢንፍሉዌንስ አዘር ስሩ ካልቸር ቫሊዩ ኤንድ ዲፕሎማሲ፣ ሲ ቢልድ አሊያንስ ዊዝ ዊከር ስቴት፣ ዲ ዶሚኔት ግሎባል ትሬድ ሲስተም። ስለዚህ የትኛው ነው ሶፍት ፓወር የሚለው ኮንሰፕት በስቴት አቅም ላይ ምንድን ነው፣ ስቴት አቢሊቲ ላይ ምንድን ነው የሚገልጸው ሶፍት ፓወር የሚለው? 10 ሰከንድ። ስለዚህ ሶፍት ፓወር የሚለው ኮንሰፕት የሚገልጸው ምንድን ነው? ሌሎች ሀገራቶችን ባለን ባህል፣ ቫሊዩ እና ዲፕሎማሲ ተጽዕኖ ማሳደር ነው።
በቃ ምንም ሶፍት ፓወር ላይክ ምንም አይነት ተጽዕኖ ይሄ ሃርድ መልኩ በግድ ተቀበሉ ምናምን ሳይሆን ባለን ባህል ቫልዩ እና ዲፕሎማሲ ሌሎች እንትኖች ላይ ተጽዕኖ ማሳደር ነው። ስለዚህ 18ኛ መልሱ ቢ ነው ማለት ነው። ቢ ነው። ሶ ሁለት ጥያቄ ብቻ ቀርቶናል። 19ን እንሰራለን 20ኛ ግን ለእናንተ እንተዋለን ማለት ነው። ኮመንት ላይ ያሳውቁን ምን እንዳላችሁ። 19ኛ አኮርዲንግ ቱ the liberal perspective which factor most significantly reduce the likelihood of war between states ከተዘረዘሩት ሊበራል ፐርስፔክቲቮች መካከል የትኛው ፋክተር ነው ሲግኒፊካንትሊ የጦርነትን መዝመት በስቴቶች መካከል የጦርነት መዝመትን የሚቀንስልን የትኛው ነው የሚለን? ኤ ኢኮኖሚክ ኢንተርዲፔንደንስ፣ ቢ ሚሊተሪ አሊያንስ፣ ሲ ዩኒፖላር ኢንተርናሽናል ሲስተምስ፣ ዲ ሼርድ አይዲዮሎጂካል ፋውንዴሽን። ስለዚህ የትኛው ይመስላችሁ? ስለዚህ የትኛው ይመስላችኋል መልሱ? በሊበራል ፐርስፔክቲቭ አንጻር ስቴቶች እርስ በርስ ወደ ጦርነት የሚዘምቱበትን ቻንስ የሚቀንሰው የትኛው ነው? በሊበራል ሶ ኢት ኢዝ ኢኮኖሚክ ኢንተርዲፔንደንስ፣ የኢኮኖሚያዊ ጥገኝነት። እርስ በርስ ጥገኛ ሲሆን ወደ ጦርነት አይዘምቱም ሳይሆን የሚዘምቱበት ቻንስ በጣም ያነሰ ነው የሚሆነው የሚለን ሊበራል ፐርስፔክቲቭ ነው። ሶ ዘ አንሰር ፎር ኩዌስችን ነምበር 19 ኢዝ ኤ። አንድ ጥያቄ ብቻ ቀርቶናል። ሶ አንድ ነገር እንጠይቃችኋለን። ይህን ቪዲዮ ላይክ ብታደርጉልን ለእኛ በጣም ትልቅ ውለታ ነው። ለእናንተ ግን ሜቢ 5 ሰከንድ ኦር 6 ሰከንድ ቢወስድባችሁ ነው። ስለዚህ ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ። 20ኛ ኢን ደ ማርክሲስት ቲዮሪ ኦፍ ኢንተርናሽናል ሪሌሽን ዘ ፕራይመሪ ሶርስ ኦፍ ኮንፍሊክት ኢዝ። በማርክሲስት ቲዮሪ አንጻር ዋና የግጭት መንስኤ ምንድን ነው? ኤ ስቴት ሶቨርኒቲ፣ ቢ ኢኮኖሚክ ኢኒኳሊቲ ኤንድ ክላስ ስትራግል፣ ሲ አናርኪክ ስትራክቸር ኦፍ ኢንተርናሽናል ሲስተም፣ ዲ ኮምፒቲንግ ናሽናል ኢንተረስት። ስለዚህ የትኛው ነው? ይህን መልሱን ለእናንተ ትተን ነበረ፣ ግን ያው መልሱን እንንገራችሁና ቪዲዮን እንጨርስ። ቢ ኢኮኖሚክ ኢኒኳሊቲ ኤንድ ክላስ ስትራግል የሚለው ነው በማርክሲስት ቲዮሪ ዋና እንትን የሚባለው። ቪዲዮአችንን በዚህ ጨርሰናል። እባካችሁ ቪዲዮውን እባካችሁ እንደው ወንድም ይኖራችኋል አይደል? ላይክ አድርጉ።